ሰላም ጤና ይስጥልኝ ውድ የዋዜማ ዩቲዩብ ቻናል ተከታታዮች፣ ዛሬ ይዤላችሁ የመጣሁት ዲቪ 2026 ውጤት በስልካችሁ እንዴት ማየት እንደምትችሉ ነው። ስለዚህ በመጀመሪያ ምንድነው የምታደርጉት? ክሮም የሚለው አፕሊኬሽን ያለበት ቦታ ላይ ትገባላችሁ። ከዛ መጻፊያው ጋር ትገቡና ዲቪ 2026 ወይም ደግሞ ዲቪ ፕሮግራም ብላችሁ መጻፍ ትችላላችሁ። ዲቪ 2026 ብላችሁ ከጻፋችሁ በኋላ ሰርች ታደርጉታላችሁ። ከዛ መጀመሪያ ላይ የሚመጣው ቀስቱ የሚያመለክተው ማለት ነው። አንድ ጊዜ ነካ ታደርጉታላችሁ። ልክ እንደዚህ ይመጣላችኋል። ልክ እንደዚህ ሲመጣላችሁ ወደ ታች ስክሮል ታረጉና ወደ ላይ ስክሮል ታረጉና ቼክ ስታተስ የሚለው ቀስቱ የሚያመለክተውን አንድ ጊዜ ትነኩታላችሁ። በመቀጠል ኮንቲኒው የሚለውን አንድ ጊዜ ትነኩታላችሁ። ከዛ በዚህ መልክ ሶስት አማራጭ ይዞላችሁ ይመጣል ማለት ነው። የመጀመሪያው ኮንፈርሜሽን ነምበር ነው። እዚህ ጋር ኮንፈርሜሽን ነምበር ታስገባላችሁ። ሁለተኛ ላይ ደግሞ የአያታችሁን ስም ታስገባላችሁ። ቀስቱ የሚያመለክተው ቦታ ላይ የአያታችሁን ስም ታስገባላችሁ። ሶስተኛ ላይ የተወለዳችሁበትን ዓመተ ምህረት ታስገባላችሁ እዚህ ጋር ማለት ነው። አራተኛ ላይ ኦተንቲኬሽን ኮድ እዚህ ጋር የተሰጣችሁ አለ። ይሄ ማለት ነው ኦተንቲኬሽን ኮድ ያሰመርኩበት። ይሄንን ኮድ እዚህኛው ሳጥን ውስጥ ታስገባላችሁ ማለት ነው። ይሄንን አልነበብ ካላችሁ ደግሞ እዚህ ጋር የደወል ምልክት አለ። እንደምታዩት እዚህ ጋር ማይክሮፎን ምልክት አለ። እዚህ ጋር ቀስቱ የሚያመለክተውን ምልክት አንድ ጊዜ ነካ ስታደርጉት እሱ ራሱ ያነብላችኋል። ይሄው እንደዚህ አሊያም ደግሞ አልፈልግም ይሄንን አውተንቲኬሽን ኮድ አልተመቸኝም ካላችሁ ደግሞ መቀየር ትችላላችሁ። እንደዚህ አድርጋችሁ መቀየር ትችላላችሁ። የትኛውን ለመቀየር ደግሞ የቱን ነው የምትነኩት? ይሄ ቀስቱ የሚያመለክተውን አንድ ጊዜ ነካ ታደርጉታላችሁ ለመቀየር። ኦተንቲኬሽን ኮዱ ግልጽ ካልሆነላችሁ ማለት ነው። ልክ እንደዚህ እያደረጋችሁ መቀየር ትችላላችሁ። ይሄው እንደምታዩት የተቀያየረ ነው ኦተንቲኬሽን ኮዱ። አሊያም ደግሞ አይ በድምጽ መስማት ፈልጋለሁ የምትሉ ከሆነ ደግሞ ቅድም ያሳያችሁን የድምጽ ማጉያ ምልክትን አንድ ጊዜ ነካ ስታደርጉት እሱ ራሱ ያነብላችኋል። ከላይ የተናገርኩትን እነዚህን አራቱን ነገሮች ኮንፈርሜሽን ነምበር፣ እንደገና ደግሞ የአያታችሁን ስም ሁለተኛ ላይ ማለት ነው፣ ሶስተኛ ላይ የተወለዳችሁበትን ዓመተ ምህረት፣ ይሄ ማለት ዲቪውን ስትሞሉ የሞላችሁትን ማለት ነው። ሌላው ደግሞ ኦተንቲኬሽን ኮድ ቅድም እንዳሳያችሁ እዚህ ጋር ከሞላችሁ በኋላ ሳጥን ውስጥ ካስገባችሁ በኋላ ሳሚት የሚለውን ይሄኛው ማለት ነው ቀስቱ የሚያመለክተውን አንድ ጊዜ ነካ ታረጉታላችሁ። እሱ ራሱ ከዛ በኋላ ውጤቱን ይነግራችኋል ማለት ነው። ከተመረጣችሁ ሴሌክትድ ብሎ ይነግራችኋል። ካልተመረጣችሁ ደግሞ ኖት ቢን ሴሌክትድ የሚል ጽሁፍ ይመጣላችኋል ማለት ነው። እሺ ዲቪ ለሞላችሁ መልካም እድል እየተመኘውላችሁ ሀገራችን ኢትዮጵያን ሰላም ያርግልን። ሳብስክራይብ እና ላይክ ሼር ማድረጉን እንዳትረሱ። በተረፈ ቻው ቻው።